ሰላምዬ በፖሊስ ቁጥጥር ስር ዋለች። እጅግ በጣም የሚያሳዝነው ነገር ሰላም እንግዲህ ብሌንና ወይዘሮ ገነት ከውጭ በሩን ሲያቆረቁሩም የሚከፍትላቸው ሲያጣ አቶ በኃይሉ እንዲሁም ቃል ዳግም ሆነው የሞተችውን አልማዝን ስክሪን ለመደበቅ ሲታገሉ ብሌን ቁልፍ ስለነበራት ከውጭ ከፍታ በመግባትም ጉዳቸውን አዩ። በዚህን ሰዓት ወይዘሮ ገነት በድንጋጤ ኡኡታውን ስትቀውጠው ይህን ያደረገው በኃይሉ እንጂ ሰላምና ዳግም ወይም ቃል አያደርጉትም በማለትም ወይዘሮ ገነት ስትጮህ ቀጥታ የጎረቤት ሰው ግልብጥ ብሎ በመምጣትም ሰላም ሁሉም ሲመጣ ደንግጣ እኔ ነኝ የገደልኳት ነፍስ አጥፊ ነኝ በማለትም መለፍለፍ ጀመረች። የጎረቤት ሰው አሁን ለፖሊስ በመደወል የሰው ነፍስ ከግቢያችን ጠፍቷል በማለትም ሰላምን በፖሊስ ቁጥጥር ስር እንድትውልም አደረጓት። የወይዘሮ አልማዝ ባለቤት ከመቀሌ በመምጣትም አልማዝ መሞቷን ስለተረዳም እንግዲህ በሚያሳዝን ሁኔታ የኔ ልዕልት ትመለሻለሽ አልኩ እንጂ በፍጹም ትሞቻለሽ ብዬ አልጠበቅኩም ነበር በማለትም ከመቃብሯ ላይ አበባ ይዞ ደም እንባ እያለቀሰ ይገኛል። ለአቶ በኃይሉ ጥሪም ደረሰው። እዛ ቤት ያሉ በሙሉ ተጠርጣሪ እንደሆኑም የአልማዝ ባል ተናገረ። ፖሊሶቹም ጥርጣሬ ልክ ነው፣ ሁሉንም ነገር የምናጣራው ሁሉም በመስሪያ ቤትና በፖሊስ ጣቢያ ተገኝተው ነው በማለትም ነገረው። በዚህ ሰዓት አቶ በኃይሉ ለፖሊስ እንዲቀርብ ትልቅ መጥሪያም ትዕዛዝም ተሰጠው። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በሚያሳዝን ሁኔታ እንግዲህ ዛሬ ሰላምዬ እስር ቤት ገብታለች ማለት ነው። ብሌንም ሰላም በመታሰሯ የመጨረሻ ልቧ ተሰብሮ እያዘነች ትገኛለች። ይሄ ሊሆን አይችልም፣ በፍጹም እንዴት ይሄ ሊሆን ይችላል በማለትም ደም እንባ እያለቀሰች ባለችበት ሰዓት ወይዘሮ ገነት ነገሩን ስታጣራ ሰላም ለወይዘሮ ገነት እንግዲህ እውነታውን ተናገረች። ይቺ እናት ነኝ ብላ የመጣችው አንቺን ስታመናጭቅሽ የነበረችዋም የብሌን እናት ሳትሆን በብር ተገዝታ የመጣች እናት ነኝ ብላ ልትወስድና መቀሌ ልትቀረቅርብሽ ነበር በማለትም እውነታውን ነገረቻት። በዚህን ሰዓት ይሄ አረመኔው ወንድምሽ ነው የሚያደርገው ሌላ አይደለም ስትልም ወይዘሮ ገነት መለሰችላት። እንምህም ያማለ ይህም ነፍሰ በላና ነፍስ አጥፊ ሆኛለሁኝ ገነት ለልጅሽ ስልም ምን አደረገቻችሁ ይች ምስኪን በማለትም ዳግም እውነታውን የቃልን ሪከርድ አድርጎ አልማዝ እናቷ እንዳልሆነች አሰማይ ስትልም ለገነት ነገረቻት ሰላም። በዚህ ሰዓት እንግዲህ ዳግም እሱ የመጨረሻ በጣም አሳሳቢ ወይም ደግሞ እሱ በሱ ምክንያት ይሄ ነገር የተፈጠረ መስሎ እስከሚታየው ድረስ ሰላሙን አቶ ሁሉም ጥርግርግ ብለው በተለይ ዳግም ከሴትዮዋ ላይ ሞታለች አልሞተችም የሚለውን በሚገርም ሁኔታ ከአንገቷ ላይ እጁን ስላሳረፈ አሻራው የወጣው የዳግም መሆኑንም እንግዲህ ስክሪን ምርመራ ላይ ተረጋገጠ። ብሌን የምትወዳቸውን ሁለት ሰዎች በሀዘኗና በደስታዋ ጊዜ ከጎኗ ሆነው የተጋፈጡላትን ሰላምንና ዳግምን በማጣቷ የመጨረሻ እያዘነችና እያለቀሰች ትገኛለች። ወይዘሮ ሰላም ምንም ያጠፋችው ነገር የለም፣ ሆን ብላ የምታደርገው ነገር ስላልሆነ ግን ደግሞ ለፖሊስ የማቀውን ሌላም እውነት እንዳለ እመሰክራለሁ። እሷ እንድታጠፋት አድርገው እዛ ቤት ድረስ ልከው ህይወቷን ማበሰቋቆልና ንብረቷን መውረስ እንደፈለጉም እውነታውን የቃልንና የአቶ በኃይሉን እዘረዝረዋለሁ በማለትም ወደ ፖሊስ ጣቢያ መንገዷን አቅንታለች።
ዳግም ደግሞ ንጹህ እንጂ መጥፎ ሰው ወይም ሰው ገዳይ አይደለም በማለትም በእርግጥ ሰላም የራሷን ቃል ሰጥታለች። እኔ ባላሰብኩትና ባልጠበቅኩት ሰዓት በፍጹም ትሞታለች ብዬ ልጄና እሷ ሲተናነቁ ልጄን ልቀቂያት ብዬ ስይዛት መታ እኔን ስታንቀኝ የነፍሰ ደሜን ስታገል ወደኋላ ገፍትሪያት የጠረጴዛው ጠርዝ ስለመታት ህይወቷ አለፈ እንጂ ሆን ብዬ የገደልኩት አይደለም ስትልም ለፖሊስ ተናገረች። ፖሊሶቹም ፍርድ ቤቱም የሰላምን ቃል ተቀብለው ነገር ግን ደግሞ ዳግም በፍጹም እጁ የለበትም። እሱ እውነትን ለማውጣት እየታገለ ባለበት ሰዓት እሷ ሴትየዋ እኔ ቤት የመጣችው በብር ተገዝታ ልጅ ያልሆነችውን ልጇን ልጄ ነሽ ብላ አጉል ቦታ ወስዳ ለመቀርቀርና ትልቅ ችግር ለመፍጠር የልጅቷን ሕይወት ለማሰቃየት ስታደርግ ነበረ በማለትም እውነታውን ሰላም ስለተናገረች ዳግም የያዘውን ሪከርድም ለፖሊስ በማሰማት የዳግምና እንዲሁም ደግሞ የሰላም ፍርድ ቤት ያለው እንዲሻሻልላቸውና ወደፊት በአግባቡ ቅጣታቸውን ተከተው በቅርቡ ብዙ ጊዜ ሳይወስዱ እንደሚወጡም ተነገረ። ቃል ደግሞ አሁን ስለ በኃይሉ እዛ ቤት ማን እንደላካት ወይም ደግሞ ምን ፈልጋ እንደመጣችም እውነታውን በሙሉ ተናገረች። አቶ በኃይሉ እዛ ቤት እኔንም አልማዝንም የላከን እኔን ልጅ ነኝ ብለሽ 75% ለኔ 25% በሚለው በሱ ተነጋግረን እዛ የሰላም ልጅ ሆኜ እየኖርኩ ያለሁት እናቴ ሆና ሳይሆን እሱ በላካይ መሰረትና ይሄው ዛሬ ህይወታችን ለአንደኛችን ሳይጠቅም ምስቅልቁል ወጥቶ እስር ቤት እንገኛለን በማለትም እውነታውን እንግዲህ ለፖሊስ በመናገሯ አሁን ላይ ለጊዜው ሁሉም ወንጀለኞች ናቸው በመባልም እስር ቤትና ፖሊስ ጣቢያ ይገኛሉ። ግን ደግሞ ወንጀለኞች ከመሆናችሁ ብዛት አንዳችሁ ነፃ የምትወጡበት ሰዓት መረጃ ሲኖር ነው ሲልም ዳግም የያዘውን መረጃ እውነታውን ሲያቀርብም በትልቅ ወይም ደግሞ በአስከፊ ወንጀለኛ እየተከሰሱ ያሉት ቃልና እንዲሁም አቶ በኃይሉ ናቸው። ግን ደግሞ ዳግምና ሰላምም ቢሆኑ ለጊዜው ብዙ ቅጣት እንደ ኃይሉና እንደ ቃል ባይፈረድባቸው ግን ደግሞ ምን ማድረግ እንዳለባቸው ወደፊት እንደሚቀጥሉም እንግዲህ ቅጣታቸውን ጨርሰው መውጣት እንደሚችሉ ፍርድ ቤቱ አጸደቀ። ግን ደግሞ አቶ በኃይሉ በፍጹም እኔ እንደዚህ አላደረኩም ብሎ ቢሸመጥጥም መረጃ ሳሚም ሁሉንም ምስክርነት አብሮ እየሰራ እንደነበረና እሱን እያሸነፈውና ሊያሰቃየው እንደነበረ ሳሚም እውነታውን ተናገረ። አሁን ላይ ሰላምዬ እንግዲህ በሚያሳዝን ሁኔታ እኔ ብቻ ነኝ ያጠፋሁት፣ እኔ ልቀጣ፣ የኔን ቅጣት እቀበላለሁ ስትልም ለጊዜው ሁላችሁም ወንጀለኞች እስከሆናችሁ ድረስ ማረሚያ ቤት የመቆየትና ፍርዳችሁን መቀበል ግዴታችሁ ነው በመባልም እንግዲህ ተይዘው ይገኛሉ። ሌላው አሁን ቃል ደም እንባ እያለቀሰ እበላለሁ ስል ተበላሁ እያለችም እሬ ትላለች። በእርግጥ ዳግም የጥፋተኝነት ስሜት ተሰምቶት እያለቀሰ ይገኛል። እሱም ምንድን ነው ያንን ሪከርድ ባላሰማ ኑሮ ይህ ሁሉ አይፈጠርም ነበረ በማለትም ራሱንም እየጠየቀ ቢገኝም ግን ደግሞ መሆን ያለበት ነገር ስለሆነ አሁን ላይ አማራጭ አይኖረንም አለች ቃል። ብሌን እንግዲህ ፖሊሶች አንዳንድ ጥያቄ ሲጠይቋትም እኔ ያለሁም እናቴ ትልቅ ችግር ውስጥ ገብታ ስለነበረ እኔም ችግር ውስጥ ነበርኩኝ። በእነሱ ምክንያት አልማዝ ተብዬዋ እናቴ መስላኝ ከእሷ ጋር ልሄድ ስል እናቴ በረኪና ጠጥታ ያሳደገችኝ ሕይወቷ አደጋ ላይ ስለነበረ በዚህን ሰዓት አማራጭም ስለሌለኝ ከእሷ ጋር ነበርኩኝ። ነገር ግን ተመልሼ መጥቼ በሩን ስቆረቆር የሚከፍትልኝ ሳጣ በሩን ከፍቼ ስገባ ይህ ወይዘሮ አልማዝ ሬሳ እዛ ተገርሞ አገኘ ነው። በዚህን ሰዓት እናቴ በጩኸት ስትቀውጥ ጎረቤቶች መጡ፣ ለፖሊስ ደወሉ በማለትም እውነታውን አጸደቀች።
የወይዘሮ አልማዝ ባለቤት ከትግራይ መጥቶ የሚስቱን መሞት አምኖ መቀበል እስከሚከብደው ድረስ ማነው እንዲህ ያደረገሽ ምንድን ነው እያለም በጥያቄ ራሱንም እየጠየቀና ያዙ ይልቀቁኝ እያለ ቢገኝም ግን አማራጭ ስለሌለው ጸጥ ብሎ ከማልቀስ ውጭ ምንም ለውጥ እንደማያመጣ ስላወቀ ነገር ግን እዚህ አቶ በኃይሉ የሚባለው ጠርቷትና ስራ ትሰሪያለሽ ብሎ እንደወሰዳትም እርግጠኛ ነኝ። እሱ ሰውዬ ነው የሚስቴን ህይወት የቀጸፈው እና እሱ ሰውዬ በጥብቅ መረጃ እንድትከታተሉልኝ እፈልጋለሁ በማለትም የተሰማውን የአልማዝ ባለቤት ለፖሊስ በመናገሩ መቃብሯ ላይ አበባ ይዞ ደም እንባ እያለቀሰ ይገኛል። አቶ በኃይሉ እንደገና መጥሪያ ሲላክለትም የመጀመሪያውን መጥሪያ አክብሮ ስላልሄደ በሁለተኛው መጥሪያ በሶስተኛው ግን የራሳቸውን እርምጃ መውሰድ እንዳለባቸውም ጭምር በሁለተኛው መጥሪያ ተጽፎ ተነገረው። እሱም በቃ መቅረብ አለብኝ፣ እኔ አልገደልኳትም፣ ራሴን ነጻ ማውጣት አለብኝ በማለትም ቀጥታ ፖሊስ ጣቢያ ሲሄድ የተመሰከረበት ግን አልማዝን ከነበረችበት ነይ ቶሎና እናት ነይ ብለሽ ገንዘብ ይከፈልሻል በማለት እንደወሰዳትም እንዲሁም ደግሞ ቃል እውነታውን ቃልን ሰላም ቤት እንዴት እንደላካትና ብሌን ለምን እንደሚያሰቃያት እውነታውን ቃል ስለተናገረች ይበልጥ የሴትዮዋ ነፍሰ ገዳይ እነሱ በድንገት ካደረጉት ይልቅ አንተ አስበህበት እዛ ቤት እስካመጣሃቸው ድረስ ያንተ ወንጀለኝነት ነው የሚበልጠው በማለትም ቃልም ምንም ቢሆን ከሱ ጋር ብትስማሚም በእንደዚህ አይነት መንገድ የሰውን ሕይወት ማበላሸት የለብሽም፣ አንቺ ትልቋ ወንጀለኛ ከበኃይሉ ቀጥለሽ እንደሆንሽም ማመን አለብሽ በማለትም ፖሊሶቹ እንግዲህ ተነጋገሩ። ዳግም በጣም ምስኪን እያለች ብሌን በጣም በዳግም መታሰር እና በሰላም እያዘነች ብትገኝም ግን አማራጭ የላትም። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ